ቤተሰቦች እንደምናላችሁ እዚህ የሚገራም ካንቶች ነው ቀምቻ ጋይሶች እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እንዴት ናችሁ? አልመጣም ኢትዮጵያ አልመጣም። ግን ብመጣ ነው ምን ታደርጉኝ ነበር? እኔ እውነት ለመናገር ሀበሻ በጣም ነው የሚመቸኝ። ግን ማለት ነው ፊንገር ምናምን በጣም የምፈነገሩት እና ማለት ነው የጣት ፊንገር ምናምን ፈንገሩን ምናምን ነገር ተቀንሱ ማለት ነው። እኔ ፈንጋሪ ሰው አይመቸኝም ባይደኝ ማለት ነው። እና ማለት ነው ለዛ ትንሽ ትደብሩ ትንሽ ሳይሆን በጣም ደብሩኛላችሁ ማለት ነው። ፊንገር ብትው ሌላ በኩል በቃ ምን ልበላችሁ ደስ የሚያላችሁ ወይ ሀበሻ ይመስል ሀበሻ ይቀንኩኝ መሰለኝ ወዴ ማለት ነው ዛሬ ማለት ነው ሀበሻ ይሆንኩኝ መሰለኝ። እውነት ለማለት እንዴት ናቸው እነዚህ ግን ሀበሻ የሚመስል ፈረንጅ ከመሆን ግን መረገም አለ። ይሄን ነው የምላችሁ ማለቴ እውነት መታደል ነው። ከስንት አይነት ይገላገላል እንደኔ መሆን የምሬን ነው የምላችሁ። እና ማለት ነው እንግዲህ እኔ ቦታ ላይ ሆነው ሁሉም ፈጣሪ ማለት ነው እንደምንችለው አድርጎ ይሰጥራል ይባላል ማለት ነው። ወይም ደግሞ እንደ ማይክል ጃክሰን በቃ አንድ መርፌ ተወግተን ነጣ እንበል እንደ ኧረ በፈጣሪ እና መቼስ እንደዛ ላይ ሰዎች በጣም ነው የሚያሳቁኝ ባይዴ ማለት ነው። ኔዘርላንዳውያኖች አሁን ኔዘርላንድ ለማማት ነው የመጣሁት ነው። ኔዘርላንዳውያኖች በጣም የሚገርማቸው ነገር ማለት ነው ለራሳቸው ኦሪጂናል ነምበር ዋን ብሉ እያሉ ማለት ነው ብሉ ሲያዩ እንደዚህ ብሎ ይላሉ። ሁሌ የሚስቡት ማለት ነው ቃደና የሆኑ ሰዎች ናቸው ነው። በጣም የሚገርመኝ ብሉ ኦሪጂናል ብሉ እያሉ ማለት ነው በቃ ሁሌም ብሉ የሌለውን ሰው እንትን ነው የሚያደርጉት ማለት ነው። በቃ እንደሚወዱት ምናምን ነገር ማለት ነው። እውነት ዋናው ለካስ ሙስሊሞች ለራሳቸው ሙስሊሞች ስለሆኑ ሙስሊም አይወዱም ምናምን ነገር ይሉ ነበር። ብሉዎች አሁን ማለት ነው ለራሳቸው ብሉ ስለሆኑ ያው ብሉ ታውቁታላችሁ ምን ያህል እንደሚያስቸግር። አንዴ ቂጣቸው ላይ እንትን ይወጋሉ፣ ብልታቸው ላይ በስሜት በቃ አህያ ብቻ ነው የማይለቁትና ላይክ ብሉ በጣም ነው ሞራል የሌላቸው ከብሉ ጋር። ብሉ አይወድም አሉ ባዴ ማለት ነው። ደግሞ እድል የሚባል ነገር የላቸውም። ቆሻሻ ስለሆኑ እንደ ራሳቸው ቆሻሻ ሰው ነው የሚችሉት። ቆሻሻ ገንዳ ነው የሚሆኑት። ግን እውነት ለመናገር ማለት ነው ለካስ እውነት ነው ባዴ ማለት ነው። ግን እኮ በቃ ይቀኑበታል። ጥሩ ነገር አያረጉለትም። ግን ይፈልጋሉ ሊበሉት ሊገቡበት ልክ እንደኔ ማህፀን ላይ ብልት ላይ እንደገቡ ማለት ነው ገብቶበት እንዲያሰቃዩት ማለት ነው። እንደዛ ይፈልጋሉ አሉ ማለት ነው ብሉዎች እንደ ኔዘርላንዳውያኖች ማለት ነው። እና በቃ ላይ እውነቴን ነው የምነግራችሁ ምናምን ነገር ማለት ነው። እና አይ ሃቭ ኤ ሁማን ኤቭሪዌር ባይ ዘ ዌይ ማለት ነው። ግን ደከመኝ በቃ የእውነቴን ነው የምነግራችሁ እዛ እዚህ ማለት ነው በጣም ነው ያስጠላኝ ባይ ዘ ዌይ ማለት ነው። ያው ዶናልድ ትራምፕ እኮ ችግር ፈጠረበት ቀስ ብሎ እንዳይራመድ አሁን ከሙሉ ሰው ጋር ተፎካክሮ ማለት ነው ችግር ውስጥ እኮ ነው የጣለን። እውነት ለመናገር እኔ እኮ ድሮ ዶናልድ ትራምፕ ምናምን ከስሜ ጋር ምናምን ነገር እንትን እያሉ ነበር ማለት እሱ ትልቅ ባዲ ማለት ትልቅ ስለሆኑ እንዳይረግሙኝ ምናምን ነገር እኔ መጥፎ ቃላቶችን መናገር አልፈልግም ማለት በጣም ይጥራሉ ሰውዬው ባዲ ማለት ነው ማለት አንዳንድ ነገር ላይ ማለት ጥሩ አይደለም። እኔ እኮ ኔዘርላንድም አልዳፈራትም ነበረ እኮ የእውነት አናቴ ላይ ስለወጣች ነው እንጂ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ዶናልድ ትራምፕ ማለት ነው ከሀገሪቷ ላይ ተገላብጦ ማለት ነው ውዶቼ ችግር አመጣብን። ቀስ ብሎ በብልሃት ውስጥ ለውስጥ ላይ ይራመድ ውጭ ለውጭ እየተራመደ ችግር አመጣ። ይሄ ግን መተት ነው። የእውነት እንምላችሁ ዶናልድ ትራምፕ እንደዛ የሚያደርጉት እነሱ ኔዘርላንዳውያኖች ናቸው፣ ሆላንድ ናቸው። ለራሳቸው ሊነሱበት የፈለጉትን ለራሳቸው የጠሉትን ሰዎች በመተት የእውነት ነው እኮ ነው ሀገሪቱ አትግቡ ባዲ ማለት ነው። የሆነ እርጎች ነገር አላቸው። የእውነት ነው የምላችሁ ዶናልድ ትራምፕ በእውነት በውል አይደለም እንደዛ የሚሉት የምሬ ነው የምላችሁ። በጣም ጎበዝ ናቸው። የሚሉትን ነገር በትክክል እውነት ነው። ግን ቢሆንም በቃ ኮምፕሊትሊ ኦፖዚት ነው የሆነውና በጣም ነው በአንድ በኩል የሚያሳዝኑ እውነት ነው የምላቸው።
ደግሞ ስማቸው ገነነ መረረ ምናምን ነገር ነው። የእውነት በቃ ለራሳት እንዳትሆን ነው የሚያደርጉት። እንደዛ ይቻላል አሶቱ ጋር እንደዚህ አይነት መመረዝ ማይ ጋሽ አነበርሻው እንደ ማውለድ ባለው ሻወር ሊገባ ነው። ሻወር ተለቀቀ። ምን ላድርግ? እኔና ውሃ ማለት ነው ተጣልተን አንጣላ። እውነቴን ነው የምነግራችሁ። እኔና ሻወር ተጣልተን አንጣላም ባለኝ ማለት ነው። እንደነገርኳችሁ ማለት ነው። በተለይ ማለት ነው ፕሮሰስ የምታምሩ ሰዎች ማለት ነው ትናድጉ ማለት ነው። ይሄ ስትታጠቡ እኔ መታጠብ ጠልቼ ምናምን ነገር ሳይሆን ብዙ ጊዜ ምን ችግር እንደሚገጥመኝ ታውቃላችሁ። ስታጠብ ጊዜ የሚገባኝ ነገር አለ ወደ ደግሞ ውስጥ ሰዎቹ ግን ህይወታችንን ብንኖር ቢተውን ማለት ነው። እስከመቼ ነው በቃ እንትና ለጣች፣ እንትና ወጣች፣ እንትና አስቀባት፣ እንትና አስቀባት፣ እንትና አስቀባት እኮ። ታዲያ ማነው ጥሩ? ማነው ጥሩ? ማነው ጃጅ የምናደርገው? እውነቴን እኮ ነው የምላችሁ። እዛ ስትሄድ እዚህ የህፃናት ጨዋታ ይጫወታል፣ እዛ ስትሄድ እዛ ህፃናት ይጫወታሉ። ነው ማነው ሰው? ማነው ጃጅ የምናደርገው? እሱ ነው የምላችሁ። እና ደግሞ ማለት ነው በጣም ስስታሞች አትሆኑ። ባለቤቶች ሀገር ሀብታም ናት፣ ስራ ይገኛል፣ ደሞዝ ይከፈላሉ። ሰዋት በግዴታ እኮ የሚባል ነገር እኮ የለም ባዴ ማለት ነው። በግዴታ እኮ አገሪቷ ላይ አስቀምጡኝ እኮ አይባልም ባዴ ማለት ነው። ማለት ይሄን ነው የምነግራቸው እና ማለት ነው። ግን እውነት ለመናገር ማለት ነው ቡሌ ያለበት ቦታ ላይ እኔ ልጅ አልቀመጥም። ለምን እንደሆነ አላውቅም ባዴ ማለት ነው። ለካ እውነት ነው አልኩኝ ባዴ ማለት ነው። ግን ደግሞ እኔ ሁሌ የሚጎትቱኝ ማናቸው? ቡሉ ሁሌ የሚጎትቱኝ ማናቸው? እርጉዝ የሚያስገቡ ሰዎች ሁሌ ማለት ነው መጥፎ ነገር ሊያደርጉኝ የሚችሉ ሰዎች በቃ ዲስኮምፎርታብል ተቀመጪ ነው የሚሉኝ። የሆነ እኔም ጥሩ ጤና ሁኔታ ላይ ካለው ውጪ ከዛ ተቀሳቅሽ ምናምን ነገር ይሉኛል። ሰዎች ግን ምን አይነት አረመኔዎች ናቸው? ይፈታል ግን እኮ እውነት ነው የምነግራቸው። እሾህ እኮ ነኝ፣ እሾህ ማለት ነው። ብልህ ሰው ገና እሾህ ይሆናል ይባላል ማለት ነው። ነጭ ነው ብዬ ጓደኛዬ ነው ብዬ በጣም ቀርባለሁ ብዬ ማለት ነው የልቤን ተናግሬ አላውቅም። እና ማለት ነው ልጅ ገርማችሁ ነገር ማለት ነው ከአሁን ወዳችሁ ብቻ ሀበሻ እንደማናድዳችሁ በጣም ነው የማውቀው። ኦ ማይ ጋድ ሃው ካን አይ ቴል ዩ ጋይስ እንዴት እንደማናድዳችሁ ኦ ማይ ጋድ በጣም ነው የማውቀው። በጣም ነው የማውቀው። ግን ደግሞ ምን ይደረጋል? የሰራችሁት ብዙ ነው፣ ንጉራችሁ ብዙ ነው፣ ኮተታችሁ መተታችሁ ብዙ ነው። ባዴ ማለት ነው የምታደርጉት ነገር ብዙ ስለሆነ ምን ትሉ ባዴ ማለት ነው ምን ትላላችሁ? በዛ የምታደርጉት ነገር በዛ በቃ ኢትስ ቱ ማች ያሳፈራል። ነው በቃ ስራችሁ ስለሚያሳፍራችሁ ነው እንጂ የእውነቴን ነው የምላችሁ። እኔ ግን እንደ ፈጣሪ የምታዩን ግን ፈርታችሁ ነው። እውነቴን ነው እኮ የምነግራችሁ። አንዳንድ ይገርም የሚለኝ ነገር ማለት ነው ምን እላለሁ ባዴ ማለት ነው። እውነቴን ነው የምነግራችሁ። እኔ እኮ ከአንድ እስከ መጨረሻ የምናገረውን ነገር እኮ በቃ አዲሰት ሆኖ የማላደርገው አንድ እኮ መስመር አልጥስም ባዴ ማለት ነው። ማማ አትገረሙ? እኔ በጣም ነው የምገረመው። ሀበሾችዬ ወይ ማለት ነው የእውነት ሀበሻ በጣም ፈረንጅ አገባኝ በቃ ፈረንጅ እኮ በቃ የምትሉ ሀበሾች ግን ከልባችሁ ነው እንግዲህ ፈረንጅ እንዳገባ ስለምትፈልጉ ነው። ምሬን እኮ ነው። ወብር ወጣብኝ። ከዛ ማለት ነው
ለሱ ተጣብቃችሁ ደግሞ ትናገራላችሁ። እኔ እኮ ምንም አልልም ባዲ ማለት ነው። ስለ እናንተ መራራው ስለላማ ወራም በቃ ካፈቀርኩኝ ወደ ገደለው አፈቀርኩ ነው፣ ካላፈቀርን ገደል ገባ ነው። የእውነት ነው ሀበሾች በቃ አለቃ ፈረንጅ ላገባ ይሄን ያህል ጉጉት አላችሁ ወይ? እኮ ነው የምላችሁ። ብዙ ጊዜ እንትን የምታርጉት እናንተ ናችሁ ነው ታርጌት የምታደርጉት ሪፖርት የምታደርጉት ምናምን ነገር ከእናንተ የሚጠፋ ነገር የለም። እኔ የማውቀው ነገር የለም ባይ ማለት ነው። እና የእውነት ነው ግን ይሄን ያህል ፈረንድ እንዳገባ ትፈልጋላችሁ? እኔ ግን መች ነው ወረቀት የምትሰጠኝ? መች ነው ተረጋግቼ የምኖረው? ዩኬ እኮ በቫይለት እንሄድ ነበረ። በቃ ወረቀት ብትሰጠን ኖሮ ገና ብለን ውብ እያለን ማለት ነው አንዴ ምናምን ነገር ነው። በጣም ነው የሚገርመው። ግን እኔ የታደልኩት ምን እንደሆነ ታውቁታላችሁ? አንድ ጀርመናዊ ሲስራዊ በቃ ሁሉም ቦታ ደርሼ ነበረ ባይ ማለት ነው። እስካሁን ማለት ነው አውሮፓ ላይ ቢቀመጥ ኖሮ እስከ ከአውሮፓ ዩኒየን ማለት ነው ከብዙ ሀገራቶች ማለት ነው ኤክስ ይኖረኝ ነበረ። ኤክስ ወይ ውሽማ ወይ ፍቅረኛ ማለት ነው። በጣም ብዛት ባይገኝ ማለት ነው። ማለት አንዳንዶች መስመር ሳናልፍ አንዳንዶች መስመር አልፈን መቼስ ዙረቱ በጣም የኔ ነው ባይ ማለት ነው። ምክንያቱም ለምን እንደሆነ ታውቃላችሁ? ትራቭል ስለማበዛ እንትን ባይ ማለት ነው። እና ከአንድ ቦታ ለአንድ ቦታ ደግሞ አይመቸኝም። አሁን እዚህ ከመጣሁ ወደ ሌላ ሀገር ከሌላ ሀገር ደግሞ ወደ ሌላ ሀገር ከሌላ ሀገር ደግሞ ወደ ሌላ ሀገር ነው የኔ እድል የሚቀና ባዲ ማለት ነው። መመላለሱ ነገር አይመቸኝም ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው። ስቴይ አት ዘ ታይም ኖ ጎ በጣም እንደዛ አይነት ነው የሚሆንልኝ ባዲ ማለት ነው። እና አንድ ቦታ ላይ ከሁለት ጊዜ በላይ መመለስ የለብኝም። ደስታ ሶስተኛ ወይ ለኔ ወይ ለነርሱ ታፈርሳቸዋለች። ለማን ይመስላችኋል? ለደረቀ ፒው ታረጋቸዋለች። ኔዘርላንድ ወደ ቀጣይ ማለት ነው ሀገር አትሆንም። አሁን ኔዘርላንድ ከገባ ኔዘርላንድ ሀገር ትሆናለች ማለት ዘበት ነው። ብዙ አይን ያላት ብዙ አይን ባይ ማለት ነው። ዛሬ ከነሱ ጋር ያሉትን በሙሉ ነገ ሊበሏት ነው። እውነቴን ነው የምለው። ቆራርሶ ቆማምጦ ነው የሚጥሏት ኔዘርላንድ ማለት ነው። ዛሬ ከእሷ ጋር አሽሩር የሚሉትን ያ እናስፋይ ዋስት ምናምን ለስተ ወስት በስተ ውስጥ እስተ ወስተ እና ማለት ነው ወደች ልነግራችሁ የምፈልገው ነገር ማለት ነው። ሳንደር መዝናኛ ምን እንዳጋጠመው ታውቁታላችሁ? ለምን ኔዘርላንድ አሁን እንዳለ ታውቁታላችሁ? እኔ ባይክ አልኩት። ባይክ ማለት በኔዘርላንደኛ ብስክሌት ማለት ነው። በዚህ ግን ሌላ ነው። በኔዘርላንድ በስዊዘርላንድ ነው። በጀርመን ግን ሌላ ነው። እና ከዛ ሰውየው ባዴ ማለት ነው አወኩኝ ብሎ ማለት ነው በቃ ሄዶ ግብት አይልም መሰላችሁ? ያላላው ይነኛል አላወቀኝም ነበር ማለት ነው። እንደዛ ከሆነ ሰው ፔሪዮድ ባይ ማለት ነው። ካላወቀኝ በጣም ነው ደስ የሚለኝ ማለት ነው። አውቆኝ ምናምን ነገር ደስ ከሆነ እንደዛ አይለኝም። ሳያውቀኝ ምናምን ኦኬ በጣም ደስ ይለኛል። ለመጨረሻ ደግሞ የሆነ በፕላን የሚደረገውን ነገር በጣም ነው የሚደብረኝ። ዘንድሮ ምንም ነገር እንደማገኝ ታውቁታላችሁ። ለምን አንዳንድ ነገር እንኳን በፕላን አንዳንድ ነገር እንኳን በኖርማሊ ቢሆን ኖሮ ኦኬ። ሁሉም ነገር በሰው ሰራሽ በቃ እኔ ሰው ሰራሽ አሻንጉሊት ነው የተቀየርኩት። የኔ ህይወት የሆነ ነገር በቃ ደግሞ እኮ በትክክለኛ ታይም ላይ ማንም አይረዳኝም፣ ማንም ዞር ብላኝም፣ ማንም ምንም ነገር አይልም። ሁሉንም ነገር የማከናውነው እኔ ራሴንም ማደናው ራሴ ነኝ። ሀገሬንም ማደናት ራሴ ነኝ። ሁሉ ነገር የማከናውነው እኔ ራሴ ነኝ። ሌላ ታይም ላይ ግን የሰዎቹ ግባት ግን ብዛቱ ማለት ነው። ሰው በቃ መግባት ብዛቱ ማለት ነው።
ዝም ብሎ ላለ ነገር እና በቃ አሁን ከዚህ ጋር ትሄጂ ለማለት ከዛ ጋር ትሄጂ ለማለት እንደዛ ታድርጊ ለማለት በቃ ዝም ብሎ ማለት ነው። እውነቴን ነው የምነግራችሁ ሁሉም ነገር ኔዘርላንድ ውስጥ ማለት ነው ሀበሻና አረብ ሌላ እጅ ላይ ነው ባይ ማለት ነው። እዚህና እዛ ተመሳሳይ ናቸው ባይ ማለት ነው። የሚያደርጉት ነገር ሁሌም ሰው እጅ ላይ ነው የሚጥልሽ፣ ለዚህ ያደረጉ ነው የሚጥልሽ እና ይሄ ቅናት የሚለውን ህማም ባይ ወይ ማለት ነው። ቅናት የሚባለውን ቋንቋ ነው አላውቅም ባይ ማለት ነው። እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ከኔዘርላንድ ኢፍ ነበረ በፊት ማለት ነው። የኔ ኢፍ ነበረ ከጊዜ ማለት ነው። አሁን ደግሞ ኢፍ ተልኳል ማለት ነው። አይገርማችሁም? እዚህ እንዲሁም ሳምታይምስ ሳምታይምስ ምናምን ነገር አለ። የሚገርማችሁ ነገር ማለት ነው ግን ሊቀይሩት ነው ትንሽ ነገር ማለት ነው። ጥሩ ካልኩኝ ማለት ነው ሁሉም ነገር ሊቀይሩት ነው። እኩል ነው ብሎ ማለት ነው። እኔ አስባቸው ሞትኩኝ ባገኝ ማለት ነው። አውቃቸዋለሁ ቢረዳኝ የትኛውንም ቦታ ይዤ እንቀበልሻለን ተቀመጭ ሳይሉ ምንም አይነት እንቅስቃሴ አላደርግም። የምር ነው የምላችሁ። ሜቢ የራሳቸው ከመጡ ከዛ በፊት ችግር የለውም። እኔ ግን ማለት ነው ምንም አይነት እንቅስቃሴ አላደርግም ማለት ነው። ባል ከመሬት ነው ከሰማይ ታውጣ። ከአሁን ወዲህማ አሜሪካዊ ካልሆነ በስተቀር አላገባም። ያ ፍቅር ፍቅረኛ ሊይዝ ይችላል። ጊዜያዊ ዝም ብሎ መንዘላዘል ማለት ነው። የመንዘላዘያ የሚሆን በቃ እንንዘላዘላለን፣ እንቦጭቃለን፣ እንጨርቃለን፣ እንጠብቃለን ባልተው ማለት ነው። ጀስት ማለት ነው ጋብቻ ልጅ ምናምን አሜሪካዊ ነው የማገባው። እንዴ ቅሌት ያወጅ እንዴ ይሄንን ሲያደርጋት እያሉ የህፃን ጨዋታ እየተጫወቱ እስከ መቼ ነው እንዴ? በቃ ፊኒሽ አሜሪካዊ ብቻ ነው በቃ ቻንስ ላይፍ ኢዝ አሜሪካ ነው የቀረብኝ ባይ ማለት ነው። ማይ ላይፍ ኢዝ ሜክ አሜሪካ ሲሪየስሊ አፈቀርኩኝ፣ አበርኩለት፣ ገበስኩለት ሞስትሊ አፍጥቢ የሚባል ነገር የለባትም ማለት ነው። ሜቢ ከመጣችሁ ሶኬ ችግር የለው መቀበላችሁ ይችላሉ፣ ላያችሁ ይችላሉ። ግን ከአሜሪካ ውጭ አፈልግበት ማለት ነው። ከአሜሪካ ውጭ ወደ ውጭ በቃ እና ማለት ነው ልጅ ሜቢ ግን መናገር ልናገር ስለምንችል አትሸጉር ማለት ነው። ዝም ብዬ በቃ አይኔን አየሁኝ፣ የኔን እየጠበስኩ ነው፣ እዛ እያደረኩ ነው፣ አይኔን እየጠቀስኩ ነው፣ ቆንጆ አየሁኝ ምናምን ነገር ስላችሁ ማለት ነው ፍቅረኛ አለኝ ብዬ እዚህ አምጥቼ እስካላሳወቅኳችሁ ድረስ ኔጌቲቭ አትገቡ፣ ኔጌቲቭ አትሄዱ፣ ኔጌቲቭ አትግቡ ባለ ማለት ነው። እና ማለት ነው ሰይጣን ውጣ አምላክ ግባ፣ ሰይጣን ውጣ አምላክ ግባ እያለን ማለት ነው። ሳራ መቼስ ወደ ባህርን እንትን እናደርጋታለን እንድፋታለን ማለት ነው። ወደ በቁልቁል አፍ ማለት ነው ባህር ላይ እንድፋታለን። ሳራና ሀበሻና ኔዘርላንድ ማለት ነው። ሀበሻ በተለይ ኢሮፕ ማለት ነው በቃ በናታቸው ነው የምንዘለፍቃቸው በቃ በናታቸው። ማይ ጋድ ለማንኛውም ሀቭ ኤ ጉድ ዴይ ባይ ባይ ሀቭ ኤ ጉድ ናይት